በተወዳጁ የኢቢኤስ ቴሌቪዥን ደጅ አሁንም ሀዘን ጥላውን ጥሏል። ተወዳጁን የቤተሰብ ጨዋታ ፕሮግራም አቅራቢውን ነጻነት ወርቅነህን ከተሰናበተ ወር ያልሞላው የኢቢኤስ ቴሌቪዥን ስቱዲዮና የኢቢኤስ ቴሌቪዥን ሰራተኞች አልፎም የኢቢኤስ ቴሌቪዥን ተከታታዮች ዛሬ ደግሞ እጅግ ያልተጠበቀና አስደንጋጭ ሀዘንን ለመስማት ተገደዋል። ኢቢኤስ ቴሌቪዥን ያልገባበት ሳሎን፣ ያልገባበት የሰው ልብ፣ ያላረፉበት የሰው አይኖች የሉም ብንል ማጋነን አይሆንም። ከዚህ ሁሉ ጀርባ ግን እድሜ ዘመናቸውን እንዲሁም ማንነታቸውን፣ ስራና ጤናቸውን አደጋ ላይ ጥለው ኢቢኤስ ቴሌቪዥን አሁን ላለበት አቋሙ የጀርባ አጥንት የነበሩት አቶ አማን ፍስሐ ጽዮን ናቸው። አቶ አማን በሀገር አሜሪካ ኑሯቸውን አድርገው የነበረ ቢሆንም በስራ ጉዳይ ግን እግራቸው የኢትዮጵያን ምድር ደጋግሞ መርገጡ የተለመደ ነበረ። ዛሬ ግን ዳግም የኢትዮጵያን ምድር ላይ ረግጡ፣ ዳግም የኢቢኤስን ስቱዲዮ ገብተው ላይ ቃኙ፣ ዳግም ኢቢኤስ ቴሌቪዥን በሳቸው ላይ መራ ባደረባቸው ምክንያት ሕክምናቸውን ለመከታተል በሀገር አሜሪካ መሰንበታቸው የተገለጸው ከህልፈታቸው ጋር ተያይዞ ነው። መታመማቸው ሳይሰማ ድንገት ህልፈታቸው የተሰማው የአቶ አማን ፍስሐ ጽዮን ህልፈት ህይወት እጅግ ያልተጠበቀና ብዙዎችን ክው ያደረገ ጆሮን ለማመን የሚከብድ ኢቢኤስ ላይ ምን ክፉ ጥላ ጠላ ምን የሚሉት የሞት ድባብ ከጣቢያው አልጠፋለ የሚል ትንሽ ግራ የሚያጋባ ጥያቄን የሚጭር ተደራራቢ ሀዘን ዛሬም ከጣቢያው በኩል ተሰምቷል። በኢትዮጵያ የሚዲያ ታሪክ ውስጥ የማይተካ አሻራ ያሳረፉ የዘመናዊ ቴሌቪዥን ስርጭት ፈርቀዳጅና በሚሊዮኖች ዘንድ ተወዳጅ የሆነው የኢቢኤስ ቲቪ መስራችና ዋና ስራ አስፈጻሚ የሆኑት አቶ አማን ፍስሐ ጽዮን ከዚህ ዓለም በሞት መለየታቸው የሀገሬውን ሕዝብና በዓለም ዙሪያ የሚገኙ ኢትዮጵያውያንን ሁሉ በጥልቅ ሀዘን ውስጥ ጥሏል። የካቲት 4 ቀን 2018 ዓ.ም በይፋ የተሰማው ይህ መርዶ በተለይ በቅርቡ ተወዳጁን አርቲስትና የጣቢያውን ባለውለታ ነጻነት ወርቅነህ ነፂ እንዲሁም አንጋፋውን ጋዜጠኛ አስፋው መሸሻን በማጣቱ ጥቁር በለበሰው የኢቢኤስ ቤተሰብ ላይ ሌላ ተደራራቢና መሪር ሀዘን ሆኗል። በሌላ ጉዳይ በማህበራዊ ሚዲያና በኪነ ጥበቡ ዓለም እጅግ አነጋጋሪ ሆኖ የቆየው የአርቲስት ዮሴፍ ገብሬ ወይም ጆሲና የቀድሞ ፍቅረኛው ሶሲ ግርማ የልጅ አስተዳደግ ክርክር በፍርድ ቤት የመጨረሻ ውሳኔ ማግኘቱ ሌላኛው አብይ የሚዲያ አጀንዳ ሆኗል። የህፃኑን የማሳደግ መብት ለአባት የሚፈቅደው ይህ ውሳኔ እናትነት በቁሳዊ ሀብት ይለካል የሚል ጥብቅ የማህበራዊ ሞራል ጥያቄ በማስከተሉ ጉዳዩን ከህግ ክርክርነት ባለፈ ወደ ከረረ ህዝባዊ መነጋገሪያነት ቀይሮታል። አቶ አማን ፍስሐ ጽዮን ስማቸው ከኢትዮጵያ የግል ሚዲያ እድገት ጋር በጥብቅ የተቆራኘ ነው። እንደ አውሮፓውያን አቆጣጠር በ2008 በሜሪላንድ ዩናይትድ ስቴትስ የኢቢኤስ ቴሌቪዥንን ሲመሰርቱ ዋነኛ ራዕያቸው በውጭ ሀገር የሚኖረውን ኢትዮጵያዊ ዲያስፖራ ከሀገሩ ባህል፣ ቋንቋና ወቅታዊ ሁኔታ ጋር ማገናኘት ነበረ። በወቅቱ የሳተላይት ስርጭት በኢትዮጵያ ገና በጅምር ላይ በነበረበት ወቅት አቶ አማን በከፍተኛ ጥራት አሊያም ኤችዲ እና በዘመናዊ አቀራረብ የታጀበ ጣቢያን ለህዝብ በማቅረብ አዲስ ታሪክ ጽፈዋል። የኢቢኤስ መስራችና መሪ ብቻ ሳይሆኑ አቶ አማን ለመላው የኢትዮጵያ የግል ቴሌቪዥን ጣቢያዎች መብትና እድገት የቆሙ ታላቅ ሰው ነበሩ። የኢትዮጵያ ብሮድካስተሮች ማህበር መስራችና ሰብሳቢ በመሆን የግል ጣቢያዎች በጋራ እንዲያድጉ ትልቅ ድርሻን ተወጥተዋል። በተለይም ኢትዮሳት የተባለውን የሳተላይት ምህዋር በመጠንሰስ የኢትዮጵያ ቻናሎች ከአረብ ሳትና ከናይል ሳት ወጥተው በራሳቸው ምህዋር እንዲሰባሰቡ በማድረግ ለሀገር የውጭ ምንዛሬ እንዲድንና ጥራት ያለው ስርጭት ለህዝብ እንዲደርስ አድርገዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ባስተላለፉት የሀዘን መግለጫ አማን ለኢትዮጵያ የግል ሚዲያ እድገት ወሳኝ ሚና ከነበራቸው ሰዎች መሃል ዋነኛ ነበር ሲሉ ምስክርነታቸውን ሰጥተዋል። አቶ አማን የሚዲያ ስራን ከንግድ ስኬት ጋር በማጣመር በመቶዎች ለሚቆጠሩ ወጣቶች የስራ ዕድል የፈጠሩ ለብዙ አቅመ ደካሞች ደራሽ የነበሩ ደግ ሰው እንደነበሩም የቅርብ የስራ ባልደረቦቻቸው ይገልጻሉ። የአቶ አማን ህልፈት በኢቢኤስ ደጃፍ ላይ የተሰማው የመጀመሪያው መሪር ሀዘን አይደለም። ጣቢያው በቅርቡ በተከታታይ ታላላቅ ባለሙያዎቹን በማጣት ጥልቅ ሀዘን ውስጥ ይገኛል። ተወዳጁ አርቲስት ነጻነት ወርቅነህና በብዙዎች ዘንድ የሚወደደውና የሚከበረው የአንጋፋው ጋዜጠኛ አስፋው መሸሻ በቅርቡ ከዚህ ዓለም በሞት መለየቱ የሚታወስ ነው። አስፋው መሸሻ በኢቢኤስ ቆይታው በሳል የሆኑ ፕሮግራሞችን በማቅረብ ለወጣት ጋዜጠኞች አርአያ በመሆን የሚታወቅ የጣቢያው ምሰሶ ነበረ። ከአስፋው መሸሻ ህልፈት በተጨማሪ አርቲስት ነጻነት ወርቅነህ ካረፈ ገና ወር እንኳን ሳይሞላው የዋናው ስራ አስፈጻሚ ህልፈት መሰማቱ የኢቢኤስን ሰራተኞች ምን እየተፈጠረ ነው በሚል ድንጋጤ ውስጥ ከቷቸዋል። ማህበራዊ ሚዲያ ላይ የሚገኙ በርካታ የጣቢያው አድናቂዎች ነፂን ቀብረን ወር ሳይሞላን የጣቢያውን ባለቤት አቶ አማንን ተነጠቅን በሚል ስሜታዊ የሆኑ መልእክቶችን እያስተላለፉ ይገኛሉ።
በሌላ በኩል በመዝናኛው ዘርፍና በሚዲያው ዓለም ላለፉት ወራት ከፍተኛ ትኩረት ስቦ የቆየው በአርቲስት ዮሴፍ ገብሬ ጆሲና በቀድሞ ፍቅረኛው ሶሲ ግርማይ መካከል የነበረው የልጅ አስተዳደግ ክርክር በመጨረሻም እጅግ አነጋጋሪ በሆነ የፍርድ ቤት ውሳኔ ተቋጭቷል። ለግማሽ ዓመት ያህል በአዲስ አበባ ፍርድ ቤቶች ደጃፍ ሲመላለሱ የቆዩት ሁለቱ ወገኖች የህፃኑን የወደፊት ህይወትና አስተዳደግ አስመልክቶ የነበራቸውን የከረረ ክርክር ያጠናቀቁት ፍርድ ቤቱ ህፃኑን የማሳደግ ሙሉ መብት ለአባት ማለትም ለአርቲስት ዮሴፍ ገብሬ እንዲሰጥ በመወሰኑ ነው። የክሱ መነሻና በሂደቱ የቀረቡ የምስክር ቃሎች እንደሚጠቁሙት አርቲስት ዮሴፍ ገብሬ በሶሲ ግርማይ ላይ እጅግ ከባድ የሆኑና ማንነቷን ጥያቄ ውስጥ የሚከቱ ክሶችን አቅርቦ ነበር። ዮሴፍ በክሱ ላይ ሶሲ ሱሰኛ ነች፣ በምሽት ክለብ ባር ውስጥ ትሰራለች፣ እንዲሁም ልጇን የገንዘብ መጠየቂያና መደራደሪያ ታደርጋለች የሚሉ ክሶችን አቅርቦባታል። ሆኖም ሶሲ እነዚህን ክሶች ዝም ብላ አልተቀበለችም። ለዓመታት አብረዋት የኖሩ ጎረቤቶቿንና የቅርብ የምታውቃቸውን ሰዎች ፍርድ ቤት ድረስ በማቅረብ እውነታውን ለማሳየት ጥራለች። ምስክሮቹ ለፍርድ ቤት በሰጡት ቃል ሶሲ ዮሴፍ እንዳለው በምሽት ክበብ የምትሰራ ሳትሆን የባልትና ውጤቶችን በቤቷ አዘጋጅታ በመሸጥ ልጆቿን በላብና በጥረት የምታሳ ድግ ታታሪ ናት መሆኗን አረጋግጠዋል። ምንም አይነት ሱስ እንደሌለባትና ህይወቷን ለልጆቿ የሰጠች መሆኗን በመግለጽ የቀረበባትን የስም ማጥፋት ውንጀላ በማስረጃ አፍርሰዋል። በተቃራኒው ሶሲ ለአባትየው ማለትም ለጆሲ ያቀረበችው የመከላከያ ክስ ጆሲ ስለ ልጁ አስተዳደግ ቢከራከርም በተግባር ግን በልጁ ትምህርት ቤት እንኳን የማይታወቅ ወራዊ ክፍያ የማይከፍልና ከልጁ ህይወት የራቀ መሆኑን በማስረጃ አቅርባለች። ይባስ ብሎም አባትየው ራሱ ተገቢ ያልሆኑ ሱሶች ተጠቃሚ መሆኑንና ለህፃኑ አስተዳደግ የማይመጥን ባህሪ እንዳለው በጽኑ ብትከራከርም የህጉ ሚዛን ግን በመጨረሻም ወደ አባትየው አዘንብሏል። የሶሲ ግርማይ ትልቁና መራራው ቅሬታ ያረፈው ጉዳዩን በመረመሩት የማህበራዊ ጉዳይ ባለሙያዎች አሊያም ሶሻል ወርከርስ ሪፖርት ላይ ነው። ሶሲ እንደምትሞግተው የባለሙያዎቹ ሪፖርት እናትነት ሊሰጥ የሚገባውን የሞራል የፍቅርና የስነ ልቦና ትስስር ወደ ጎን በመተው ትኩረቱን ሙሉ በሙሉ በሁለት ወገኖች የኢኮኖሚ አቅምና የኑሮ ደረጃ ላይ ብቻ ያደረገ ነበር ትላለች። በውሳኔው ላይ ትልቅ ሚዛን የደፉ ነጥቦች የድምፃዊው ገቢ ከሷ እጅግ የተሻለ መሆኑና የመኖሪያ ቤቱ ስፋትና ምቹነት፣ ቤቱ የሚገኝበት ሰፈር ቦሌ መሆኑ እንዲሁም ለልጁ የተለየ መኝታ ቤትና በርካታ መጫወቻዎች መኖራቸው ነው ተብሏል። ይህንን የቁሳቁስ መለኪያ የተከተለ ውሳኔ ሶሲ በከፍተኛ ምሬት እንዲህ ስትል ትገልጸዋለች። የእሱ ገቢ ይበልጣል፣ ቤቱ ትልቅ ነው፣ ሰፈሩ ቦሌ ነው፣ ብዙ መጫወቻ አሉ የሚሉት ነጥቦች እናትነትን ከቤትና ከመኪና አኳያ አመዛዝኖ ዝቅ ያደረገ ውሳኔ ነው። እናትነት በገንዘብና በቤት ስፋት የሚለካ መሆኑ እጅግ ልብ ሰባሪ ነው ስትል በቁጭት ተናግራለች። ፍርድ ቤቱ ህፃኑ ከአባቱ ጋር እንዲያድግ በመወሰን ብቻ ሳይሆን እናትየው ልጇን ማየት የምትችለው በሁለት ሳምንት አንድ ጊዜ እሁድ ዕለት ለጥቂት ሰዓታት ብቻ እንዲሆን መወሰኑ በልጁና በእናትየው መካከል ያለውን ግንኙነት ያጠበበ ሆኗል። ይህ የህግ ውሳኔ ያስከተለው ሰብአዊ ቁስል ደግሞ እጅግ የከፋ ነው። ከቁስ ከቤትና ከመኪና እናትነት እንደሚያንስ ሲነገርህ ከዚህ የባሰ ቅስም ሰባሪ ነገር የለም ያለችው ሶሲ በደረሰባት ከፍተኛ የስነ ልቦና ጫናና የስሜት ስብራት ምክንያት በአሁኑ ወቅት በሕክምና እርዳታ ላይ ትገኛለች። ሆስፒታሉና በጻፈችው ስሜት ቀስቃሽ መልእክት ሀቄን ከፈጣሪ ጠብቃለሁ ስትል ምድራዊው ፍትህ እናትነትን በቁሳቁስ መለካቱን በመቃወም ተስፋዋን ወደ ፈጣሪ መልሳለች። በሌላ በኩል ድምፃዊ ዮሴፍ ገብሬ አሊያም ጆሲ በዚህ ሁሉ ክስና ወቀሳ ዙሪያ እስካሁን ድረስ የሰጠው ይፋዊ ምላሽም ሆነ ማብራሪያ የለም። ይህም ጉዳዩን ይበልጥ አነጋጋሪ አድርጎታል። በመጨረሻም እንግዲህ የሀገሪቱን የቴሌቪዥን ስርጭት ወደ አዲስ ምዕራፍ በማሸጋገር ረገድ ከፍተኛ አሻራ ያሳረፉት የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ የአቶ አማን ፍስሐ ጽዮን ህልፈት በሚዲያ ኢንዱስትሪው ላይ ትልቅ ሐዘን ፈጥሯል። ይህ ዜና ቀደም ብሎ ህይወታቸው ካለፈ እንደ ጋዜጠኛ አስፋው መሸሻና አርቲስት ነጻነት ወርቅነህ ካሉ የጣቢያው ቁልፍ ባለሙያዎች ሞት ጋር ተዳምሮ ለተቋሙና ለአድናቂዎቻቸው ተደራራቢ ሐዘን ሆኗል። ለኢትዮጵያ ሚዲያ ዘርፍ እድገት የራሳቸውን አስተዋጽኦ ላበረከቱት ለአቶ አማን ፍስሐ ጽዮን፣ ለጋዜጠኛ አስፋው መሸሻና ለአርቲስት ነጻነት ወርቅነህ ፈጣሪ ነፍሳቸውን በአጸደ ገነት እንዲያሳርፍ እየተመኘን ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸውና ለመላው የኢቢኤስ ቤተሰቦች መጽናናትን እየተመኘን በህግ ክርክር ውስጥ ያሉ ወገኖች ተገቢውን ፍትህ እንዲያገኙ ልባዊ ምኞታችንን እየገለጽን ለዛሬ ያጠናቀርነው ቪዲዮ በዚሁ ቋጭን። በቀጣይ በሌላ ጥንቅር እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።